እሺ ዛሬ እንግዲህ በሚስጥር የሚል በዲኤስቲቪ የሚተላለፍ ተከታታይ ድራማ ተዋናዮች ከነሱ ጋር ያለ ነው። እስኪ ራሳችሁን አስተዋውቁልን። ቅድሚያ ያለ ሴት ሌዲስ ፈርስት። እሺ ስሜት የምትገብረ ኪዳን ይባላል። ያ በሚስጥር ላይ ደግሞ ታምርን የምትባለውን ካራክተር ወክዬ ነው የምጫወተው። ቴዎድሮስ ሸቱ እባላለሁኝ። በሚስጥር ድራማ ላይ ሰለሞን የሚለውን ካራክተር ወክዬ እጫወታለሁ ማለት ነው። ሶ የመጀመሪያችሁ አክቲንግ ስትሰሩ አሁን ወደኔና በኋላ ይቀርማሉ። የመጀመሪያ አይደለም ግን በሮል ትልቅም በስራም ትልቅም በሚስጥር የመጀመሪያ ነው። ቴዲስ ትወና ላይ ይሄ የመጀመሪያ አይደለም። ከዚህ በፊት ወደ 3 ድራማዎች ላይ ሰርቻለሁ። ግን እዛ ላይ በሰፖርቲቭ ካራክተር ነበረ። እዚህኛው በሜን ካስት ዋናውን ደግሞ በጣም ከባዱ ካራክተር ከሚባሉት ውስጥም አንደኛው ነው። እስኪ ንገሩን ስለ ካራክተራችሁ። ካንተ አሁን ደግሞ እንጀምርና ምን አይነት ካራክተር ነው? ሰለሞን ነው የሚባለው የካራክተሩ ስምና በጣም ኮምፕሊኬትድ የሆነ ካራክተር ነው። አሁን አንዳንዴ ይሄ ቪሊያን የሚባሉ ካራክተሮች አሉ። ግን በዛ ውስጥ ደግሞ በራሱ ታሪክ ውስጥ ሂሮ የሆነ ሰው ነው ማለት ልጅነት ውስጥ ያሳለፈው ህይወት አለ ከእናቱ ጋር ከወንድሞቹ ጋር። ከዛ እዛ ውስጥ ያሳለፈውን ትራማ አሁን ላይ በተቃራኒ መንገድ እየኖረ ያለ። አንዳንዴ ይሄ ትራማ ውስጥ በጣም የሚያሳዝን ወይም ተጨቆነ ስታድግ ያ የተጨቆነበትን ነገር እዚህ ጋር ሲመጣ እንደዚህ ስለነበርኩ ይሄን ማድረግ አለብኝ ብሎ እየኖረ ያለ ካራክተር ነው ማለት ክፉ ሆኖ ነው የሚሰራው ወይስ? አዎ ግን ምክንያት አለው። ግን ይኸውልህ ማንም ሰው ማለት ሲወለድ ሁሉም ሰው ልክ እንደ ነጭ ወረቀት ነው። አስተዳደጋችን ነው የሚቀየረን መጥፎም ጥሩ የሚያደርገን። ግን እሱ መጥፎ ሰው ነው፣ አስተዳደጉ ነው እንደዛ ያደረገው። ግን በዚህ ውስጥ ከብዙ ጋር ያጋጫዋል። ካንተ ካለህ ማንነት ጋር እኔ አውቃለሁ ካንተ ካለበት ማንነት ጋርና አሁን ፊልም የተሰጠ ገጸ ባህሪ አለ። ሶ ትክክለኛው ይሄን የፊልሙን ካራክተር ለማግኘት ምን ያክል ርቀት ተጓዝክ? አልከበደህም ወይ? አሁን እንደዚህ ምስክር ሲኖር ጥሩ ነው። ለአንዳንድ ሰዎች በጣም ይገርማቸዋል። በተለይ የማያውቁኝ ሰዎች ሲኖሩ እንዴት ሰራሁ ይላሉ። የእውነትም በጣም ከባድ ነበር። ክፉም አድርገው ይስሉሃል። አዎ በዛው ልክ መንገድ ላይ ሲያገኙኝ አንተ አሁን በቃ ልጅቷ እንደዚህ እና ላይ ካላወቁ እንደዛ ነው የሚሉት። ግን ከሶፊ ጋር ከደራሲው ጋር ረጅም ጊዜ እንትን ስንል ነበር እና ስጀምር አንዳንዴ ልክ ቀረጻ ስንጀምር ላይክ ቴዲ ይመጣል ለሰዎቹ ያዝናል ከነዛ ጋርና በጣም ረጅም ጊዜ በደንብ አውርተንበት በኋላ ግን ሙሉ ለሙሉ በቃ ሰዎችን እስኪያሳምን ድረስ ከዛ ሲያገኙኝ አንተማ ካሉ ስለሰርተኳል ማለት ነው። ግን ረጅም ጊዜ ልፋት ነበር። አሁን ግን አሪፍ ነው በጣም። እንዴት ነው ያንቺ ካራክተር እንዴት አገኘሻት? የኔ ካራክተር አሳዛኝ ናት። በጣም የምታሳዝን ካራክተር ናት። በእድሜ የ17 18 አይነት ሬንጅ ነው ያላትና ገና ድራማው ሲጀመር በትራጀዲ ነው የሚጀምረው። እናቷ አርፋባት የማትሪክ የምትፈተንበት ቀን ነው እናቷ የምታርፈው። እና ልጆች እናውቃለና እንደዚህ አይነት ልጆች ማማይፈተኑ ፈተና እንደዚህ እናቴም እና እኔ በእውነተኛው እናቴ በህይወት አለች። ግን የታምርን ሀዘን ለማግኘት በጣም ብዙ ረጅም መንገድ ነው የተጓዝኩትና አንድ አሁን በቅርብ የሆነ ገጠመኝ አስተናግጃለሁ። አይ ቲንክ የ6 ዓመት ህፃን ልጅ ነውና መንገድ ላይ ታምር እሷ ናት አለች። እኔ ፒፕል ሪኮግናይዝ አያደርጉኝም ካሜራ ላይና በጣም ስለሚለያያል ነውና እሷ ናት ምናምን ነገር አለችውና ከእናቱ ጋር ነው የቆመው። ከዛ ሰላም አልኩት። በቃ እኔ አይቶኛል ሰላም ብዬ ማለፍ ነው የፈለኩት። ከዛ እኔም እናቴ ስትሞት እንዳንቺ ነው ማለቅሰው አለኝ። ሰው ላይ ይጋባል። ህፃን መሆኑ ደግሞ የበለጠ መመለስም አልቻልኩም። እና አንዳንድ ጊዜ የምናጋባባቸው ነገር አሉና በጣም ታዛዝን ካራክተር ናት። ታታሪ ናት፣ ትጉህ ናት ምናምንና ፊልሙ እንደዛ ድራማው እንደዛ ያለ ነው። እሷ ቤዝድ ኦን ሄር ነው። ግን ምን እንደያየች እንደሆነ ከመቂ ነበር ምትኖር የነበረው። ከመቂ ተሰዳ አዲስ አበባ ስትመጣ ምናምን ብቻ የሷ ጆርኒን ተከትሎ ነውና ትራባለች፣ ትጠማለች፣ ታዝናለች፣ ጎዳና ኖራለች ምናምንና ኢሞሽኖቿ በጣም ቫራይቲ ያላቸው። የሆነ ሰዓት ላይ
መጠማት መራብ ራሱ እንደ ሆነሽ ነው የምትሰሪው። እንዲጋባ ከፈለግሽ ደግሞ ትሆኛለሽ አንዳንድ ጊዜና እንደ ካራክተር በጣም ነው የምታሳዝነኝ። ሪያሊቲው ላይ ስንመጣ በጣም ታበረታኛል። ናይስ በጣም አሪፍ ነው። አጠቃላይ ይሄ በሚስጥር አሁን ኦን ኤር ነው አይደል ያለው? ሶ በአይነቱም በክፍል ብዛቱም ከ200 በላይ ነው። ሶ ሰውም በደንብ ጥሙን የሚያረካበት ነው። ምክንያቱም እኛ በፊት ተከታታይ ድራማ ስናይ ይሄን ያክልም አልበዛም ነበር። ተከታታይ ድራማም የለም ነበረ። በሳምንት በሁለት ሳምንት አንድ ሁለቴ ምናምን ነበር የሚታየውና አጠቃላይ ኤክስፒሪየንሱ እንዴት ነበረ? በተለይ ፊልም ሜኪንግ ላይ እዛው ሴት ላይ እንዴት አያችሁት? ፊድባኩስ ከሰዎች ደግሞ አሁን ኦን ኤር ሲተላለፍ እናንተ እየሰራችሁትና እዛ ደግሞ ሰው ደግሞ ያለው ፊድባክ ሁለቱን እስቲ አያይዛችሁ ነገር ግን ከሱ ጋር ቅርታ ስንት ክፍል ነው የተሰራውና የተላለፈው? ምክንያቱም የሰዎችን ፊድባክ ለማወቅ ስንት ታይቷል? እንደዛ በሚስጥር ልዩ የሚያደርገው 260 ክፍል ኦሪጂናል ስቶሪ ነው። አሁን ከ200 በላይ ሌሎች ስቶሪዎች አሉ ዴስቲቪ ላይ የሚሄዱ ግን አዳፕት የተደረጉ ናቸው። ይሄ ኦሪጂናል ስቶሪ ነው። አይነቱ ለየት የሚያደርገው ወይም የመጀመሪያው የሚያስብለው እሱ ነውና እስካሁን ወደ 50 አካባቢ ኤፒሶድ እየታየ ነው። በመቀረጽ ደረጃ 180 አካባቢ አሁን እየቀረጽ ነው። ኦልሞስት እስከ 100 ምናምን አካባቢ ኤዲት ተደርጎ ያለቀ ክፍል ነው። ከዛ ኤክስፒሪየንሱ እንዳልኩ አሁን በሳምንት 5 ቀን ነው የሚታየው። ኦልሞስት ከእሁድ እስከ እሁድ የምንቀርጽበት ጊዜ አለ። ከዛ አንዳንዴ ማረፍ ስላለባቸው በተለይ ክሮዎቹ ማረፍ ስላለባቸው ተብሎ በሳምንት አንድ ቀን ያርፋሉና 24 ሰዓት 25 ሰዓት አካባቢ የቀረጽንበት ጊዜ አለ። ግን ምን ሆነ መሰላችሁ የምንቀርጽበት ቦታ ልክ አሁን እንደዚህ ማለት ነው። አሁን የመኪና ድምጽ ይሰማል። እዛ አሁን ወይ መንገድ ይሰራል የመንገድ ሲይኖራል ነው መንገድ አይ የምንሰራበት ቤት ይገባለው መንገድ ቁፋሮ መጡ። ቻሌንጂንግም ነገሮች ማለት በቃ ጠዋት መቅረጽ ጀመርን። ወደ 8 ሰዓት ምናምን አካባቢ ላይ መቅረጽ ጀመሩ። ምን መቆፈር ጀመሩ። ስለዚህ እስከ 12 ሰዓት ጠብቁ ተባለ። 25 ሰዓት አካባቢ የቀረጽንበት ጊዜ ነበር። ምንድነው አንዳንዴ ልክ ስንቀርጽ ሰፈር አካባቢ ነውና ቤቱ ተከራይተን ነው ኦልሞስት ለአንድ አመት ምናምን አካባቢ ሎኬሽኖቹ ቋሚ ናቸውና ግን ዙሪያው አካባቢ ያሉትን ነገሮች ኮንትሮል ማድረግ አትችልም። ደስ ይላቸው ሳይሆን ስራ ነው ለነገሩ። መጥ እንዳታጣልኝ ደግሞ መንገድ ይቆፈራል እና ወደ 4 ሰዓት አካባቢ ጠዋት መተው እስከሆነ ሰዓት ድረስ መቆፈር ጀመሩ። ስለዚህ ሰውን መመለስ የመጣውን እቃ እንደገና መልሰ እንትን ማለት ጊዜ ማባከን። ስለዚህ ቁጭ ብለን ጠበቅን። እሱ ካለቀ በኋላ ጀመርን። እስከ ሌሊት ድረስ አደርን። የተወሰነ ተኛን። ጠዋት ስንነሳ ወደ ቤት ከመሄዳልና የቀረውን ሲን እስከ 6 ሰዓት ጨርሰን የሄድንበት ጊዜ አለና አሉ ብዙ የሚያጋጥሙ ነገሮች አሉ። ስለዚህ በየቀኑ አሁን ስትቀርጸው ትንሽ ሊመስል ይችላል። ሲተላለፍ ወዲያው ነው የሚያልቀው። 20 ክፍል ምናምን ቀረጽን ብለን ከአንድ ወር ሲታይ ያልቃል። ስለዚህ ወዲያውኑ ባካፕ ነው ያደረገው። በሳምንት 5 ቀን ነው የሚተላለፈው። ከሰኞ እስከ ዓርብ ማለት ነው። ኦሪጂናል ታሪኩ ኮንተንቱ ደግሞ ሀሳቡ ኦሪጂናል መሆኑ ደግሞ ጥሩ ነው። ምንድነው በብዛት ይታማላል። ይሄ የአማርኛ ፊልሞች ምናምን እኛ ራሱ ለማየት ስንሞክር ይሄ ኮፒ የተደረጉ ምናምን ናቸው። ለየት ያሉ ነገሮች የሉ። ምክንያቱም የኛ ባህል በጣም ብዙ አይነት ቱባ ባህሎች አሉ ምናምን። አንዳንዴ የውጭ ፊልሞችን ስናይ ወይም ደግሞ ተከታታይ ድራማዎችን ስናይ በጣም ያስቀናል። ኢንዱስትሪው ያንተ ባህልን ለማስተዋወቅ ቅድም ስላልክ ነው ባህልን ለማስተዋወቅ ተደራሽነትም ለማስፋት በጣም ብዙ የሚነገርልን ብዙ ታሪኮች አሉ፣ ብዙ ባህሎች አሉና አንዱ እንደነገራችሁኝ አንዱ ነው ይሄ ነገር። ይሄ ደግሞ በጣም ጥሩ ነው። አጠቃላይ ነገር እሱ ከሆነ ወደ ካስቲንጉ እንምጣና ካስቲንግ ፕሮሰሱን እንዴት ነበር? ካስቲንግ በኦዲሽኑን ምናምን አጠቃላይ ያለፋችሁበትን ነገር ደግሞ ብትነግሩኝ ደስ ይለኛል። በምን አይነት መንገድ ነው ያለፋችሁት? እንዴትስ እንትን አላችሁ ገባችሁ ምናምን የሚለውን ደግሞ ብናወራበት። ትምኔ ካንቺ ልጀምር። እሺ የኔ ካስት አክቹሊ እኔ ያው ደራሲው ሶፎንያስ እሱን ያናገረኝና ለታምር ካስት ሲፈልጉ ረጅም ጊዜ ወስዶባቸዋል እንደነገረኝ ከሆነ እሱና መጨረሻ አካባቢ ነው እኔ ጋር የደወለው። እኔ ጋር ሰው ጠቁሞታል እሷ ጋር ደውልላት ምናምን ተብሎ፣ ግን እንዴት ነው አንዳንድ ጊዜ የሆነ ሰው ትባሉና እሱ ካልሆነ የመጨረሻ ውሳኔ ነው። እሱ ካልሆነ ሌላ ስለማላስብ የሆነ መጨረሻ ታደርጉታላችሁ። የሆነ አንዳንድ ውሳኔዎች መጨረሻ ላይ ይሆናሉና ካስታ ኦዲሽን ምናምን መስለው የጨረሱት ስክሪፕት ምናምን የሰጡት ሰው እንደውም ነበር አይ ቲንክ ሲመስለኝና የመጨረሻ ውሳኔው ነበርኩኝ ይመስለኛልና ደውሎ ሲያናግረኝ
አንድ ያለኝ ነገር ነበር። አንዳንድ ጽሁፎች ለሰው ተጽፈው ይቀመጣሉ እና የሆነ ሰው ቢመጣም ቢሄድም ፊት ላይ ያረግ ይችላል እና ታይሚንጉም ይወስነዋል እና ሰጠኝ አንብቢውና ምናምን ነገር ቀለል አድርጎ ነው በቃ የሆነ መጣው ስክሪፕቱን ሰጠኝ ይሄንን አወራን በዚህ ቀን ይጀምራል አለ ዛ ምንም አላመንኩትም ሁላ ማለት የሆነ በጣም አሪፍ ሆነብሽ እንትኑ እንዴት ነው ቀለል አድርጎ ነው መጀመሪያ ነገረኝ ከዛ ስክሪፕቱን ከላከልኝ በኋላ ሳነበው እንደዚህ ነው የምትሆነው እያልኩ ነው ያነበብኩት አቤት ገብቼ ለእናቴ ስነግራት ነው ልክ የሷ ደስታ በቃ ስራ አግኝቻለሁ ማለት ነው በቃ ሆኛለሁ ብዬ ያሰብኩት ከሷ ደስታ ይመጣ ነው እንጂ መጀመሪያ ስናወራ የነገሩ እንዴት ነው አንዳንድ ጊዜ ነገሮችን ቶሎ አታምኝም አልገባኝም ማለት በጣም ጥሩ ስራ ሆነብኝ ነው ወይስ አልተመቸኝ ጥሩ ስራ ኖ የስራውን ሲያናግረኝ እሱ ከሱም በለፋበት ኦዲሽንም ሲያደርግ ምናምን ውጣ ወረዱን እኮ ነግሮኛል ከዛ አንቺ ነሽ ማለቱን ግን ሊዋጥልኝ አልቻለም ኦኬ ሁሉ የለፋ ሰው ቶሎ አክሴፕት አደረገው ቶሎ እንደዛ ቶሎ ስክሪፕቱን ሲሰጠኝም ኦኬ ታያቻል በእኔም እንዳያልፍ አልኩኝ ለሳዳን ጊዜ እኮ እኔም እንዳያልፍብኝ ታያለሽ የመጣው ስክሪፕት ቻሌንጅ ታረጋኛለሽ ብለሽ አስበሽ ነበር በደንብ ሳነባት ኢቭን በቃ እንዴት ነው ሰው ይቀበለዋል እኔ እንደውም ምን አለኝ ይሄ ካራክተር በጣም ብዙ አክተር ሊመኘው የሚችል ነው ወይ ደግሞ አርቲስት ሆኖ ይሄን ካራክተር ማይመኘው አቅምሽን ስለሚያሳይ ብዙ ኢሞሽንም ስለምትነካ ካራክተሯ እንደዛ ብሎኛል እንደዛ ሲለኝ ኃላፊነት ነው የሚሰማሽ ሪስፖንሲቢሊቲ ይወስዳል በቂ ሆኖ ለመገኘት ማለት ነው በዛ ልክ ለመሆን ያ ነውና እንደዛ ነው የኔ ካስቲንግ ቴሊስ ከኔ ጋር ከሶፊ ጋር ሌላ አንድ ስራ ነበርን ከዚህ በፊት በጣም ቆይቷል አንድ ስራ አብረን ሰራን አንዲት እንትን ነበረች አንድ ሲን ነበረች አንዳንዴ አንድ ሲን አይናቅም ይባላል ለዛ በሱ ተገናኘንና የሆነ ሌላ ስራ ለመስራት በቃ ደውልልሃለሁ ምናምን አለኝ 2 አመት ምናምን አካባቢ ፈጀ ማለት ነው ከዛ ሌላ ስራ ጀምሮ እዛኛው ስራ ላይ ጠራና እሱኛው ከሳይኮሎጂ ጋር የሚገናኝ ስራ ነበር እና አይ ቲንክ እንግዲህ አሪፍ አድርጌ ብሰራው ነው አሪፍ ነበር ምናምን ሲባለኝ ነበር ከዛ ሌላ አንድ ትልቅ ስራ አለኝና እሱን አብረን እንድንሰራ ፈልጋለሁ እና በእርግጠኝነት ትሰራዋለህ አለኝ ግን ፊዚካል ቼንጅ ያስፈልጋል አለኝ ሰውነት ምንድነው ስለው ሰውነት ሳይሆን እንዲ ካንገበለኝ ኦኬ ላጫለ ኦኬ ጸጉር ነበር አይደል በፊት ነገር ካንተ ጋር ስንገናኝ እንዴ ያቃለው እንግዲህ ነበረኝ ለድራማው ነው ጸጉሬን የተላጨው መስዋዕትነት ጥበብ አንዳንዴ በመስኮት ሲያንኳኳ በበር ስትወጣ ችግር የለውም አልኩት ስቶሪውን ሰጠኝ ሳየው በጣም ከባድ ነው አሪሹር አልኩት ማለት በቃ ይሰራዋል ብለህ ታስባለህ አልኩት ማለት እንዳልኩ በደንብ ይፈትናል ስፔሻሊ ካንተ ማንነት ጋር ምንም ማይገናኝ ሆነ በጣም ከባድ ነውና ይሰራዋል ብለህ ታስባለህ አልኩት አዎ ግን አንተ ራስህ ማመን አለብህ አለኝ አነበብኩት በጣም ወደድኩት ከዛ ችግር የለውም በቃ አሻልኩት ሙሉ ስቶሪውን ሙሉም ሳይሆን ለጊዜው የነበረውን የተወሰነ ሪሄርስ እንድናደርገው እሱን አየሁት በቃ ጸጉሬን መቼ ነው የምላጨው በጣም ደስ ስቶሪው ግን ስለምንድን ነው እስኪ ጠቅለል አድርጋችሁ ባጭሩ ንገሩን ስለምንድን ነው በሚስጥር ስሙ ያው በሚስጥር ነው ያ ማለት ከሚስጥር ጋር ይገናኛል ኢን ጀነራል የትኛውም ሰው ቤተሰብ ውስጥም ያለ ይሁን በግል ጓደኛ ሁሉም ሚስጥር አለው ወይም ህይወቱ ላይ ያጋጠመው ነገር ለሌላ ሰው መንገር የማይፈልገው ነገር አለ ያ ሚስጥር ነው የሆነ ጊዜ ያ ሚስጥር አንዳንዴ ይዘኸው ስትቆይ የሆነ ህይወትህን ሼፕ ያደርጋል ለምሳሌ ትዳር ከመያዛቸው በፊት ሚስጥር የነበራቸው ሰዎች ልክ ትዳር ከመሰረቱ በኋላ ያኛው አጋራቸው ቢያቀው የሚፈራው ነገር ቢያቀው ያንን ትዳር ሊበትነው የሚችለው የሆነ ታሪክ አላቸው ሌላው ቤተሰብ ደግሞ ያንን ቤተሰብ ሲመሰርት ሰለሞን ለምሳሌ የሆነ ቤተሰብ ሲመሰርት የያዘው የሆነ ሚስጥር ነበር ስለዚህ ሁሉም ሚስጥሩን ደብቆ ነው እየኖረ ያለው የሆነ ሰዓት ላይ ግን ፈልገው የሚሆን ሳትፈልገው ወይም በሌላ ሶስተኛ ወገን ምክንያት ያ ሚስጥር እየወጣ ይመጣል ከዛ እሱን ለመደበቅ ደግሞ የሚደረግ ሌላ የተለያዩ ነገሮች ደግሞ አሉ ከዛ ሙሉ ቤተሰብ ይበጠብጣል በቃ ማለት የሌለ ቦታ ነው የሚወስድ ሁለት የተለያዩ ለምሳሌ መቼቶቹ አዲስ አበባ መቂ ከዛ አርባ ምንጭ ነበሩ ሎኬሽኖቹም አለ የተለያዩ ከተማዎችም አሁን የትምኒት ታሪክ ወይም ታምር ታሪክ ከመቂ ነው የመጣው ሰለሞን አዲስ አበባ ነው ሌላ አርባ ምንጭ ላይ የነበረ ሌላ አንድ ቤተሰብ ነበር ያ ሚስጥር ሶስቱን ቤተሰብ ያገናኛል
ለምሳሌ አሁን የትምኒት ወይም ታምር ታሪክ ከመቂ ነው የመጣው። ከዛ አርባ ምንጭ ላይ ሌላ ቤተሰብ አለ፣ አዲስ አበባ ውስጥ ሌላ 2 ቤተሰቦች አሉ የእህትማማቾች። ሁሉም ጋር ያለው ሚስጥር የሆነ ጊዜ ላይ እነዚህ 4ቱን ቤተሰብ ያገናኛል እና ያ ማለት እያንዳንዱ አሁን ለምሳሌ ቀድም ካነሳው ጋር ከሌላው ሰው ጋር በምን አታች ይሆናል ያልከው እኛ ከሰራ ነው በኋላ ሰዎች ውስጥ ይቀርና መታየት ሲጀምር የእንትና ታሪክ እኛ ቤት ውስጥ አለ ይሏል። ከራሱ ጋር የየዘውና የሆነ ቤተሰብ ውስጥ የኛ ቤተሰብ ታሪክ ይሏል። ጎረቤት ማቀው ሰው እንደዚህ አይነት ታሪክ አላችሁ። ከአረብ ሀገር የምትመጣ ልጅ አለች በቃ የሷ ሚስጥር እኛ ቤት ውስጥ የነበረ ይሏልና እያንዳንዱ ቤት ውስጥ አንኳክቶ የሚገባ ነውና ሚስጥር ጥሩ ነው አይደለም የሚለው ራሱ ቤተሰቦች ጋር ክርክር ሁሉ ፈጥሮ ነበር። መያዝ እስከመቼ ድረስ አሪፍ ኤክስፒሪየንስ ነው። ሴት ላይ ስትቀርጹ በተለይ እናንተ እንደ አክተር ብዙ ከባድ ሲኖችን ታሳልፋላችሁ። ሁለታችሁም እስቲ በጣም የፈተናችሁ ሲን ምንድን ነበር? ማስረስ ውስጥ አጋጣሚ ያለው በተለይ አንቺ የሆነ ኢሞሽናል በጣም እንትን የሚባል ካራክተር አለሽና የተአምር ካራክተር ምንድነው ያጋጠማችሁ? የፈተናችሁ ሲን አለ ወይ? እስቲ ከትምኒት ጀምር ነው። አው ይፈትናል በጣም እንትን ነው ባይዘው በህይወት አሁን ለምሳሌ አርቲስት ስትሆንኩ ባዶ ሆነህ ነው መገኘት ያለብህ አይደል? የራስን ላይፍ ይዛ አምጥተህ እዛ ጋር መጨመር አይቻልም። ቢካዝ ይጋጭብሃል፣ አንተም ሌላ ነገር ውስጥ ትገባለህና እኔ መጀመሪያ ገና ስራ ስንጀምር አብዬ ስጀምር ከለቅሶ ሲን የጀመርኩት ዋው እና ከክሩ ጋር ገና አልተግባባውም። ማቀው ሶፎንያስን ብቻ ነው ማቃቸው ሰዎች ቢኖሩም እንደዚህ ማለት ገና አላወራንም። ደናደርክ ተባብለን ወደ ለቅሶ ሲን የገባው ገጥሞሽ አያውቅም አይደለ? እንደዚህ አይነት ሀዘን ምናምን በሪ ላይ እኔ የሰራኋቸው በሪ ላይ አለ። ግን ይሄ እንደዚህ ፋሚሊ ተኮር ላይ አንድ ሀዘን አስተናግጄ የማውቀው ግን እንደዛም ሆኖ እና ሲባል በቃ ቴክ ማለት ይከብዳል። ከዚህ ነው ምናምን የሚጀምረው ምናምን ለው በቃ ስራው ሊጀምር ነው የለቅሶ ነውና ከየትኛው ኢሞሽን መነሳት እንዳለብኝ ግራ ገባኝ። በቃ በጣም ደግሞ እንደ አንድ ተዋናይ የራስን ቤተሰብ ምናምን አታስብም። ምክንያቱም ቱፋር ነው የምትሄደው ኢሞሽኑ ላይ ከተባለ በኋላ እንትን አታቆም። ቀኑ ሙሉ እናቴ እያልኩ ነው ያልኩት እና ከሲባል እኔ በብጹም ማርላ በዛው ቀጥርሽ እኔ ይሄድኩ ነው እና አንድ ጊዜ ሌላ ያሁን የፋሚሊ ሜምበር ሌላ ደግሞ እዚሁ ድራማ ላይ ከናታ ውጪ ደግሞ ሌላ የምታምነው ሰው ደግሞ አንድ ሰው ያርፍባታልና እሱን ደግሞ አባይ እያለሽ ነው ሲጨማመር በቃ ሌላ ሆነ። ለምንድን ነው አይ እኔ በቃኝ ብዬው ማቃለው ለሶፎንያስ እንዴራ መቼ ነው የምትስቀው? ሁሌ ሀዘን ነው እና በቃ እኔ እንደውም በሪያሊቲ ላይ አላለቅስም። እዚህ መጥቼ ያስገፋኝ ሰው ካለ እዚህ የመጣ አለቅሳለሁ ይሄ ሁላ ብያቃለሁ። ከለቅሶ መነሳቱ ትንሽ እንትን ያረጋዋል ያከብዳል። ፕላስ ደግሞ ፈርስት ኢምፕሬሽን ዋናው ነገር ስለሆነ ፈርስት ኢምፕሬሽን ላይ አልቅሰሽ ከሰው ማለት ከከባዱ መጀመሪያ በጣም ዋይ በጣም ከትልቅ ኢሞሽን መነሳት ለቅሶሽ ራሱ ምን አይነት እንደሆነ ቴዲስ ናይት ኤክስፒሪየንስ እንዴት ምን ገጠመ አንተ? ከኢሞሽን አንፃር ይሄ ከስነ ልቦና ጋር ያለው ሁኔታ ነው የሰለሞን ላይክ የሚከብድህ ራስን ማሳመን ነው። ከዛ ከእያንዳንዱ ከሷ ጋር ይገናኛል፣ ትዳሬ ውስጥ አሉ ከሚላቸው ሰው ጋር ይገናኛልና ወደ 7-8 ሰው ሲያገኝ ከ8ቱም ጋር የተለያየ ማንነት ነው ያለው ይዞ የሚመጣው ማንነትና ከእያንዳንዱ ሰው ጋር መቀየር ትንሽ ከባድ ነበር። ምክንያቱም ያ ቅድም እንደተባለው የሚደብቀው ሚስጥር ስለነበረ እሱ ትንሽ ነው ያስቸገረኝ። ከጀመርኩት በኋላ አሪፍ ነው። ምናልባት አሁን በቅርብ የቀረጽነው ነበር ገና አልተላለፈም። እሱ ትንሽ በጣም ስሜታዊ የሚሆነው የሚጮህበት የሚያለቅስበት ይሄ ራሱን ወደ መሳት አካባቢ የሚሄድበት ሲን ነበር። በጣም ከባድ ነበር። እነዛ ይሄ የደበቃቸው ሚስጥሮች እንዳለ ይወጡና ከሁሉም ሰው ጋር ያጋጩታል። ትንሽ የሆኑ ነገሮች ይፈጠራሉ። አሁን ኤር ስላልሆነ እንትኑ እንዳላውጣው ነው፣ ግን በጣም ስሜታዊ ይሆናል እና እንትን ውስጥ ቢሮ ውስጥ በጣም ስሜታዊ ሆኖ እየጮኸ የሚናገርበት ነው። አንዴ ነው የምንቀርጸው ተባብለናል ስሜቱ እንትን እንዳይል። ስለዚህ ሁሉም ተሰበሰቡ። በሁለት ካሜራ አንዴ አክሽን ተብሎ 7 ደቂቃ ሙሉ ብቻዬን ነው የሰራሁት እና ከት ሲባል አልሰማው
ሲይዙኝ ነው መጨረሻ ላይ እንዳለቀና ከዛ ቆይ ተረጋጋና ቁጭ አሁን የነገሩኝ ነው መነገር ቁጭ ካልኩ በኋላ መተው ሲያረጋጉኝ ውሃ አስጠጣ ምናምን አላስታውስም። ከሆነ ደቂቃ በኋላ መተው ኒክ ማይክ እንትን ሲሉ ጨረሰን ምናምን ብዬ እንትን ስል ላይክ the last 4 ደቂቃና 5 ደቂቃ አላስታውስም ነበር። እሱ ትንሽ ኢሞሽናል የነበረው ነው። ከዛ ውጪ ፊዚካል ሀፕን ያደረጉ ገጠመኞች ነበሩ አሉ በመሃል ይሄ ስሜታዊ የሚሆንባቸው ነገሮች አሉ እና ሙሉ እንትኑ ነው ፊልም ማድረግ የምፈልገው በቃ ስሜቱን። ለምሳሌ የጥፊ ሲን የቦክስ አለ እሱ የሚመታበት የምር ያንን ነገር ኤክስፒሪየንስ ማድረግ ፈልጋለሁ። ከዛ በቦክስ እንዲ ወንበር የሚመታበት ነበር። ዋይድ ቀረጽን፣ ክሎዝ ቀረጽን፣ ከዛ ዲቴል ሾቶች አሉ ኦልሞስት ወደ 4 ጊዜ ምናምን ተቀርጿል። እና ቀርጸን ጨርሰን አገር ሰላም ብዬ እንደዚህ ተደግፍ ያለው ጠረጴዛ ላይ ከዛ አንደኛው ካሜራማን ነው እጁ ወልቆ ነው እንዴ ምናምን ሲል ሁላችንም ይዞር ነው የምር ወልቋል። እና ይሄኛው ጣቴ እንደዚህ መጥቷል። አልታወቀም ነበር ምንም አልታወቀም። ከዛ ሳየው በጣም ከመደንገጥ የተነሳ ሳብኩት ማለት ነው። አስገባው ዳይሬክተራችን አጋጣሚ አንደኛው አብነት ይባላል ኤቢ እና እሱ የጤና ባለሙያ ነበር እና ሮጦ ሁሉ መጥቶ ያዘኝ። እዛ ቼክ አረጉት ምናምን ገብቷል በደም ትንሽ አበጠ እሱ ታሸ ምናምንና እሱ አለ ብቻ አክቲንግ በጣም ደስ የሚለውም ነገር ይሄ ነው አይደለ? ብዙ አይነት ኤክስፒሪየንሶች አሁን እኔ ያንተን ካራክተር ሳስበው ቪላን ነህ መጥፎ ካራክተር ሆኖ ግን ሜይን ካራክተር ከሆነ እንግዲህ ከሰዎች ጋር ሪሌት ስለሚያደርግ ነው ብዬ አስባለሁ። አሁን ለምሳሌ ጆከር ፊልም ሁላችንም እናውቀዋለና ቪላን ነው እኮ ግን በጣም የወደድ ካራክተር ነው። ሰው ይገላል ምናምን ግን ሪሌት አድርጓል ቢካዝ ሪዝኑን ስለምናውቅ እንደዛ ክፉ የሆነበትን ያንተ ካራክተር እንደዚህ ነው ብለን ልናስብ እንችላለን። ይወደድ የሚችል አይመስለኝም። ይወደድ አይችልም። ቪላኑ የሚወደዱ አሉ። አንዳንድ ካራክተሮች አሉ የሚወደድ ካራክተር አይደለም ግን አዳፕት እናደርገዋለን። ከምን አንፃር መሰለ አሁን እኔ ለምሳሌ በሰለሞን የተማርኩት ሰዎችን አንደርስታንድ እንዳደረግ ነው ያደረገኝ። ማለት የሆነ ሰው መጥፎ ነገር ሲያደርግ በቃ አደረገ ብሎ ይወገር ምናምን ከማለት በፊት ላይክ ለምንድን ነው እዛ ቦታ የመጣው ምን ሆኖ ነው እንደዛ ያደረገው ስትል በጣም የሚያሳዝን ታሪክ አለ። እኛ ስፔሻሊ እንደዚህ ሀገር ደግሞ ቻይልድሁዳችን ያለው ይሄ ትራማውን አናውቀውም። ትራማ እንደነበር አናውቀውም። ለምሳሌ አስተዳደጋቸው ላይ በጣም አቢዩዝ የሚደረጉ ልጆች ነበሩ። አሁን ለምሳሌ አንድ ባል መጥቶ ሚስቱን አቢዩዝ የሚያደርግ ከሆነ ኦፍ ኮርስ ልክ አይደለም። ግን ለምንድን ነው ብለህ ስጠይቅ ልጅነቱ ላይ ወይ ባባቱ ወይ ባደገበት የሆነ ቦታ ላይ አቢዩዝ ከባድ ስለሆነ አይ በቀደም አንስተ ነው ከሱ ጋር ስንከራከር ነበር። ምንድነው ሰለሞን ምንድነው መሰለሽ እኔ የማላምንበት ነገር ሰው ልጅ ኦፍ ኮርስ ትራማ ብዙ ሰው ያጠቃዋል አለበት ግን ትራማሽ አይደለም መጥፎ ሰው እንድትሆኝ የሚያደርግሽ ከዛ መውጣት ትችያለሽ። ይሄ እንትን አይደለም ማለት ትራፕ ተደርገሽ አይኔ እንዲ ስለሆንኩ በቃ ቪክቲማይዝ ነው ያምሮዬ ምናምን እንደፈለኩ ሰውን አረጋለሁ የሚል ማይንድ ሴት በጣም ብዙ ሰዎች ጥሩ ሊያደርግሽ ይችላል መጥፎም ሊያደርግሽ እና አንዳንድ ጊዜ አሁን ሰለሞን ካራክተር እንደ ካራክተር ማለት ነው ያናድደናል። ኢቭን ቴዲን እያወቅ ነው አንዳንድ ዲያሎጎች አሉ እየተባባልን እኔ ኦልሬዲ ፊቴ ተኮሳትሯል ማለት ራሳ ያው እዛው እንትን ላይ ስትሆን ለምንድነው የምትኮሳተረው? እንደዚህ አይነት ሰዎች ዊኖ እንደዚህ አይነት ሰዎች 100 እኔ ደራሲውን ሶፎንያስንም ጠይቄዋለሁና ታውቃለህ ላይክ ደሪል ዲያሎግ አይመጣልህም ባታቅ ኖሮ እንደዚህ አይነት ሰው ነው ይላል። ዋው ሶ ምንድነው ሰዎች በስነ ስርዓት ተጎድተናል ይሉና ወይ ትራማታይዝድ ነኝ እኔ ጭንቅላቴ ትራማታይዝድ ሆኗል ሶ አይ ዊል ሀርት ዩ እንደዛ ማለት ከዛ ምንድነው ስታያቸው አይ እናቴ በድላኝ እኮ ነው አይ አባቴ እንደዚህ አድርገኛል ስለዚህ አጋጥ ኦርደር ራይት ካራክተር ደግሞ በተቃራኒው ናት ሀዘኗን በጥሩ ነገር ምን አለ መሰላችሁ ሁለት አይነት ሰዎች ነው ያሉት። አሁን ለምሳሌ ሆም ብለው አውቀውት የሚያደርጉ ከሆነ በጣም ሮንግ ነው። ግን ምን ያህሎቻችሁ ደግሞ ያውቃሉ ማለት አንዳንድ ሰዎች በቃ ባህሪያቸው እንደዛ ነው ይባላል። ማለት የሆነ ሰው እኮ ታውቃለህ አይደል በቃ ባህሪው እንደዛ ነው ሶ ያ ባህሪው ከየት መጣ ሲባል የኖረበት ነው። ሰለሞን እንደዛ ነው። ምክንያቱም አሁን ይኸውልህ ቴሌኖቬላን ስንሰራው ላይክ ፉል ስቶሪውን አናውቅም። የሆነ ሰዓት ነው ወይ 20 ኤፒሶድ ወይ 30 ወይ 40 ኤፒሶድ ምናምን እየተጻፈ የሚመጣው። ስለዚህ ሁላችንም ለየትኛውም ነገር ራሳችንን ማዘጋጀት አለብን። ዛሬ ጥሩ ያልከው ሰው ከ50ኛው ኤፒሶድ በኋላ በቃ ሰይጣን ሆኖ ሊመጣ ይችላል። ዛሬ መጥፎ የሆነ ሰው ብቻ ምን እንደሚፈጠር አታውቀውምና ዝግጁ ነበርን።
ከየት መጣ ሲባል አስተዳደጋችሁ ነው። አሁን የሁሉም ሰው እንደዛ ነው እያልኩኝ አይደለም። ሆን ብለው ሰዎችን ለማጥቃት የሚሄዱ ሰዎች አሉ። ትራማም ኖረም አልኖረም ሮንግ ነው። ትራማ ኖሯቸውም ሰዎችን አቢዙ የሚያደርጉ ሰዎች አሉ። ልክ አይደለም። ይሄኛውን ከምን አንጻር መሰለ ያልኩ፣ አሁን አንዳንድ ጊዜ ትራማታይዝ መሆናቸውን የማያውቁ ሰዎች አሉ። ዝም ብለ ልጅነታቸውን ወይም አመጣጣቸውን ወደ ኋላ ስትሄድ በልጅነታቸው በቃ የሆነ የሚያሳዝን ህይወት ውስጥ የኖሩ ሰዎች አሉ። ሰለሞን እንደዛ ነው። ለካ አሁን ላይ ይሄ ምክንያት ነውና ይታዘንለት እየተባለ አይደለም። ግን አንደርስታንደብል ነው። አዎ የመጣው ያ ነው። ከእናቱ ጋር የነበረው አታችመንት፣ ከወንድሞቹ ጋር የነበረው ሁኔታ ምናምን ነገር የሆነ ሰዓት ላይ በቃ ገንዘብ ማግኘት በቃ ህይወት ውስጥ ትልቅ ነገር ነው። ገንዘብ ካለ የትኛውን ነገር ያንተ ማድረግ ትችላለህ ብሎ ነው የሚያምነው። ያንን ገንዘብ ለማግኘት ግን የማያጠፋው ጥፋት የለም። ያ ነው። ከዛ ይሄ እንደ ትምህርት የምትሽቁ ልጆችሽን በስርዓት ካላሳደግ ነገ ከነገ ወዲያ አድገው ሰለሞንን የማይሆኑበት ምንም ምክንያት የለም። ልጅነታችን ላይ ነው መሰራት ያለበት። አንዳንዴ ቤት ውስጥ የሚፈጠሩ ነገሮች እንደ ተራ ነገር የምናልፋቸው ነገሮች በኋላ አድገው ነው ሌላ እንደ ሀገርም እንደ ቤተሰብም ትልቅ ማት ይዘው የሚመጡትና ሰለሞንን ከዛ አንፃር ነው። አሁን ምን ተመለከትኩ፣ የበፊት የነበረው የኛ የፊልም ኢንዱስትሪና አሁን ላይ ያለው በጣም ለውጥ አለው። በደንብ ጥሩ እየመጣን ያለ ነውና እዛ ስቴፕ ላይ እንዲደርስ፣ ምክንያቱም የኛ መልክዓ ምድር፣ የኛ ባህል፣ የኛ ወግ ብዙ ነገሩ ጥሩ ነው። የኢንተርናሽናል ክሮችም ደግሞ ከኛ ጋር መጥተው እኩል መስራትን ከሎካል ሰዎች ጋር እኩል መስራትን ይፈልጋሉ ምናምን ብዙ ነገራችን ስለሚመች፣ ግን ልክ እንደ ፊልም ባለሙያ ደግሞ ይሄ እንዴት ነው ያለው ኢንዱስትሪ ልክ ኢትዮጵያ የምትባለው ነገር በቂ ነው ብላችሁ ታስባላችሁ ወይ? ምንስ ቢስተካከል ጥሩ ነው? ልክ እንደ እናንተ እንደ ፊልም ባለሙያ ልክ እንደ አክተር ሁላችንም የሆነ ስቴፕ እንዲደርስ እንፈልጋለን። ምክንያቱም አሁን ጥሩ ነው እየመጣ ላይ ያለው፣ ሁሉም ሰው ፍላጎት አለው። አክቲንግ የመተወን ሰዎች መተወን የሚፈልጉ ሰዎች አሉ። የተለያዩ በጣም ስክሪፕት ራይተሮች በተለያዩ ዲፓርትመንት ጥሩ ሰዎች አሉ፣ አቅም ያላቸው ሰዎች። የሆኑ ነገሮች ባለድርሻ አካሎች ምናምን ቢገቡበትና አንድ ስቴፕ ከፍ ቢል ጥሩ ነው። እናንተ ደግሞ እንደናንተ ምን ቢስተካከል ጥሩ ነው? አንድ ስቴፕ ከፍ እንዲል ምን መደረግ አለበት ብላችሁ ታስባላችሁ? እንዳልከው ነው። አሁን ሆሊውድንም ብታይ ከዛ ቦሊውድን እና ናይጄሪያንም እና ሆሊውድንም ብታይ ላይክ ፊልም ኢንዱስትሪው ላይ የብቻው ዘርፉ አገሪቷ ላይ የሆነ ለውጥ ሲያመጣ ታያለህ። ሀገርን ከማስተዋወቅ ባህልን ከማስተዋወቅ አንፃር ከዛ የገቢ ምንጭም ይሆናል። አሁን ፊልም የሚሰራበት ሀገር አይደለም የራሳቸው ኖራቸው ሳይሆን ከተማቸውን ብቻ ፊልም እንዲሰራበት እያደረጉ እያስተዋወቁ ያሉ ሀገራቶች አሉ። እኛ ጋር ስንመጣ ታሪክ አለን፣ ቦታ አለን፣ ብዙ ነገሮች አሉ መስራት የሚቻልባቸው ነገሮች። ግን ፊልም ላይ ስንመጣ ለምን እንደ ሌክዠሪ እንደሚታይ አይገባኝም። ከመንግስት ጀምሮ ማለት ነው፣ ከባህልና ቱሪዝም ይሄ ከሚመለከታቸው አካላት ጀምሮ ማለት ነው ብዙ እነሱ መስራት ያለባቸው ነገሮች አሉ ብዬ አውቃለሁ። ምክንያቱም የቱሪስት መዳረሻ ማድረግ እንችላለን፣ የገቢ ምንጭ ማድረግ እንችላለን። ሳይለንት ኢንዱስትሪ ይሉታል እንደውም ከጉብኝት ጋር ፊልም በራሱን የቻለ ለሀገር አንድ ትልቅ ነገር መስራት ይችላል። ሀገርን ታስተዋውቃለ፣ ባህልን ታስተዋውቃለ። አቁም ትልቅ ነው በጣም አቁም ትልቅ። ኢንዲያ የምትታወቀው በዘር በፊልምና በዳንስ ነው። ኢንዲያ ማራከሽን ካየ ፊልም ኢንዱስትሪ እኮ እነሱ የላቸው። ከተማቸው ውስጥ ግን ከሆሊውድ ምናምን እየመጣ ህንድ ውስጥ ይሰራል። ከዛ ያንን ያዩና ሰዎች ያችን ቦታ ሄደን ጎብኝ ይላሉ። በመጎብኘት ራሱ የገቢ ምንጭ መሆን ይችላል። የሚያመጣው ተጽዕኖ በጣም ትልቅ ነው። ከዛ ደግሞ በጣም ብዙ ጸሐፊያን አሉ፣ እኔ በብዙ ያጋጠሙኝ አሉ። ለዛውም ትልልቆች አሉ። በ20 ውስጥ እድሜ ያሉ ወጣቶች የሚጽፉትን ታሪክ ብታይ የሚገርም ነው። ግን ጽፈው የት ያደርጉት? ከዛ በኋላ ኢቨን የሚወጣበት ወጪ ራሱ ፊልም ይሰራል የሚባልበት ወጪ በጣም ትንሽ ነው። ከዛ ተዋናይ ጋር ስትመጣ እስቲ የትኛው ተዋናይ ነው በፊልም ስራ ላይ ተዋናይ ሆኖ ትልቅ ደረጃ የደረሰው ከኢኮኖሚ አንፃር ማለት ነው። ያንን ስታየው ሁሉም ይሸሸዋል። እዛ ቦታ ላይ መስተካከል አለበት ብዬ አስባለሁ። ስለዚህ ከመንግስት ጀምሮ እያንዳንዱ የሚመለከታቸው አካላቶች የበኩላቸውን አስተዋጽኦ ማድረግ አለባቸው። እንደ አንድ ኢንዱስትሪ ነው፣ ሌክዠሪ አይደለም። አንድ ራሱን የቻለ ስራ ነው። ይሄ ምንድነው አንዳንድ ጊዜ ድራማ ፊልም ሰራለው ምናምን ስትይ ራሱ ለሰው በምንድነው የሚያስበው? በጣም ቀለል አድርጎ ነው የሚያስበው። ኦኬ ፊልም ትሰሪያለሽ፣ ናይስ፣ ልክ እንደ ቅንጦተኛ ማንበብ ይጠይቃል። በቃ ደሊስቲ ሚሞራይዝ ማድረግ ይጠይቃል። ከዛ ያነበብከውን መስለህ ነው የሆነ ስሜት አጋብተህ እኮ አይደለ ከሰው ጋር እንትን። በነገራችሁ አልገጠማችሁም እንደዚህ አሁን የሚያውቃችሁ ሰው ምናምን
እስቲ አስተውነኝ እስቲ ምናምን እስቲ የሆነ ነገር ልስራ ምናምን ይሄ እንዴት ነው በእውቀትና በኤክስፒሪየንስ የሚደረግ አይመስላችሁ ግዴታ እነሱ በቂ ስለሆኑ ብቻ ወይ በፊዚካል ምናምን የሚሆን ነው የሚመስላቸው በትምህርት እንደሚያልፍ ልክ እንደነ ሜዲሲን ልክ እንደነ ኢንጂነር በደንብ በትምህርት ሂደት ውስጥ ወይም ፕሮሰስ ውስጥ እንደሚታለፍና ከባድ መውረድ መውደቅ ምናምን አለው ትልቅ ነው ምክንያቱም እናንተ እዚህ ቦታ ለመድረሳችሁ ብዙ ያሳለፋችሁበት ነገር አለ ብዬ አስባለሁ ይሄ መገፋት አለ ምናምን ነጥሮ መውጣት አለ ምናምንና ሰው ይሄን ነገር ልክ እንዳልሽው ልክ እንደ ሌክዠሪ ምናምን ነው ማስበው ለሙያው ሰው በጣም ትልቅ ክብር ያለው ይመስለኛል አክተር ሲባል እንደውም ትልቅ ቦታ ነው የምንሰጣቸው አይደለ የሆነ ፊልም ላይ ያየነው ሰው በአካል ስናይ ራሱ እንዴ እዛ ላይ የምትሰራው ምናምን ሰው አሪፍ ተቀባይነት ያለው ነው ይመስለኛል ሙያው ሙያው ሰው እኮ እንዴት ነው መሰለሽ አክቹሊ ሁሉንም ማጠቃለል አንችልም ብዙ ሰፋ ያለ ፖፑሌሽን ስላለን ግን አንዳንድ ጊዜ ኢዚ መስለው የታያቸው ሰዎች የሚሰጡሽ አስተያየት ካደነቀሽ ሰው እኩል ቴክ ልታረጊው አትችይም አሁን የገሌ ልጅ ዶክተር ነው ራሱ የተከበረ ስራ ነው ያለው እህቱ ግን አርቲስት ናት ምን ሆና ነው እኔ ግን በጣም ጥሩ ቦታ የሚሰጠው ነበር እና just no I think ባለሙያ ሆኖ ያለፈ ወይ በጣም ጥበብ የሚወድ ሰው ይመስለኛል በጣም ትልቅ ቦታ የሚሰጠው እንጂ ወይ ዘመኑ ሰው ምናምን ካሜራ የሚያቅሰው I don't know ብቻ በዛ ወይ ውስጥ ጥበብን የሚያቃት ሰው ነው እንጂ ብዬኔ ማስበው ይሄ በጣም በትምህርት እንደዚህ በጣም ዲክታተር የሆነ አይነት ህብረተሰብ ውስጥ ያደገ ልጅ እኔ ወጥቶ አክተር ልሁን ወይ ደራሲ ልሁን ምናምን ካለ ተሳካልሽ ነው ባይዘው እንጂ ከተሳካልሽ በኋላ ማንንም እንትን ይልሻል እሱም በሙያሽም እኮ ነው ዶክተርም ቢሆን ሆነሽ እኮ ሜዲሲን አቋርጠሽ ወደ ቤት መጣሽ የሆነ ነገር ካልተሳካልሽ ስቲል ግን መወቀሱ አትሊስት ሜዲሲን የተማረች ከምን አንፃር መሰለ ወይ ሰርተ ማሳየት አለብን አሁን እኛ እንደ ሀገር ባህል ስታዩ የመጀመሪያው ትልቅ የሚያዩት ነገር በቃ ራስን መቻል በተለይ ያው ኢኮኖሚካሊ ራስን መቻል ብለው ነው የሚያስቡት ወላጆችና እሱን በትምህርት ይላሉ በትምህርት ነው ከዛ አይ ይሄኛው ሙያ ኮስትላቸው በቃ ተማርና ከዛ በኋላ እሱን ታስቀጥላለህ ይሏል ሶ ይሄንን ሌላም ቦታ ላይ አለ ማለት እዚህ ከተማ ውስጥ ብቻ አይደለም በቃ ሙሉ ኢትዮጵያ ላይ ብታየው ቅድሚያ የሚሰጣቸው ሌሎች ዘርፎች አሉ ህይወት ማዳን ነው ይባላል ህክምና እውነት ነው ግን እኔ ማስበው በተለይ ይሄ አክቲንግ ውስጥ ያለ ነው ይሄ አርት ውስጥ ደግሞ we are telling story ገብቷል የሀገርን ታሪክ ባህል ነው እየነገርክ ያለው ኑሯችንን ነው እየነገርክ ያለው ማዝናናት ብቻ አይደለም እኮ ትምህርትም አለው ከዛ እንደ ታሪክ ከየት ጀምሮ እንደ ሀገር የት ደረስን ማለት እና አሜሪካንን ብትሄድ እኮ ለምሳሌ የሚሊተሪ ፊልም ሲሰራ የሚሊተሪው እንትን ኢንቨስት ያደርጋል ስለዚህ ሚሊተሪያቸውን ኢንቨስት ያደርጋል ህክምናቸውንም እንደዛው ላይክ ሀገራቸው ያለችበትን ከሳይንሱም ከባህልም ከታሪክም ሀገራቸውን እያስተዋወቁ ነው ከዛ ዘን ብሎ ማስተዋወቅ አይደለም ለሚመጣው ትውልድም እያስቀመጡ ከየት ተነስተው እንደመጡ ሶ እኛም ሀገር ይሄ የማይሆንበት ምክንያት ኬንያና ተነሳም አሁን ብዙ የውጪ ሀገራት የተለያዩ ባለሙያዎች እኮ የሚሄዱት ኬንያ ነው በሎኬሽን አንፃር ኢትዮጵያ በደንብ እንደምትበልጥ ይታወቃል ግን ባለሙያም አለ በደንብ ኢኩዊፕመንት ማቴሪያል በደንብ አሉ ፈንድም ይደረጋል የኛ ሀገር መንግስት ልትይዙ ይችላልሽ ባለሀብት ልትሆኑ ይችላልሽ ሁላችንም እንደ ባለሙያ ደግሞ ከታች ትምህርት ቤት ደግሞ በደንብ ተገንብቶ ኢንተርኔት ከነሱ እኩል ልንፎካከር የምንችለው ምክንያቱም እነሱ መተው ኮምፓቲብል ካልሆነን ከባድ ነው ሁሉም ልክ ሀገራችን ከፍ እንዲል እንደምንፈልገው ኬንያ እንደምትመረጠው ሁሉም የየራሱን ድርሻ ቢወጣና ተዋናዩ በስነ ስርዓት ከታች ጀምሮ አይደል ትምህርት ቤት በደንብ አሁን ምክንያቱም የፊልም ትምህርት ቤት ሲባል ምናነሳቸው ትምህርት ቤት እውነት ለመናገር የሉ በጣም ትንሽ ነው ከዛ ደግሞ ባለሙያዎች ደግሞ ሜንቶር ማድረግ በቃ ይሄ እንዴት ነው እነሱ ያሳለፉትን ምናምን ለታች ለሚመጡ ጄኔሬሽኖች በደንብ ሜንቶር ቢያደርጉ ምናምን ይሄ ሁሉ ሲደማመር ነው ልክ እኛ እንደምንፈልገው እንደ ቦሊውድ እንደ ሆሊውድ ምናምን አንድ ስቴፕ የሚሄደውና በመጨረሻ ልክ እናንተም ደግሞ ማስተላለፍ የምትፈልጉት ቢሻሻል የምትሉት ምን ነገር አለ ከሰዓት አንፃር የሚተላለፍበትን ሰዓት እኔ አሁን አላውቀውም ማወቅ ፈልጋለሁ መች ከሰኞ እስከ ዓርብ ብላችኋል በምንና ስንት ሰዓት ላይ ነው የሚተላለፈው ከሰኞ እስከ ዓርብ 2 ሰዓት ማታ 2 ሰዓት ተኩል የስንት ደቂቃ እንትን ነው 30 ደቂቃ ተላለፈው በጣም ቆንጆ ድራማ ነው ፊድባኩ ግን እንዴት ነው ሰው ጋር ደርሷል በደም የታየ ነው ማለት ብዙ እንዴት ነው ሰው የተቀባበለው ነው ማለት ነው ቲክቶክ ላይ ስፔሻሊ በጣም ሰፖርት ያደረጉን ነው በጣም እናመሰግናለን በዚህ አጋጣሚ እንደ ሙያ እንደ ባለሙያ ብቻ ሳይሆን ከጀርባ ከካሜራ ጀርባ ያሉትን ቲሞች በጣም አንደኛ በእውነት እኔ እንደ ረጅም ስራ ኮንሲስተንሲ ተጠብቆ ይሄ
ፊቱን ሳያጠቁርብሽ እኮ ሁሌ የምታገኙ ሰው በጣም ከጭንቅላትሽ አይጠፋም። እና በጣም ደፋ ቀና የሚሉ በቃ እንደ 200 ክፍል ወይ ደግሞ ከዛ በላይ እንደ ረጅም ቴሌኖቫ አይደለም እየሰራን ያለ ነው አይደለ? በጣም ጎበዝ ልጆች ናሉት። ከደራሲውም ከዳይሬክተሩም አንስቶ ባለሙያዎቹም ተዋናዮቹም ካሜራ ጀርባም ያሉት ቲሞች በጣም ጀግኖች ናቸው በዚህ አጋጣሚና ቆንጆ አድርገን ነው እየሰራን ያለ ነው። ስለዚህ ይሄ መስራታችን ራሱ አንዳንድ ጊዜ ፊድባኩን አያስጠብቅሽም። እርስ በርስ ራሱ ስታወሪ እንዴት ደስ እንደሚል እንደዚህ ሰንሰራ ይሄ አለቀ እንዴ ነው የምትይው። አለቀ በቃ ምን ያህል በቃ ፓወራቸው ኢነርጂያቸው በጣም ነው የሚጋባው። በጣም ነው ደስ የሚለው እና በሚስጥር ክሩ በዚህ አጋጣሚ በጣም በርቱ እና በጣም ጥሩ ናቸው ለማለት ነው። ቴሌን ተጠቃለው ነገር ኦልሞስት አሁን 7ኛ ወራችንን ይዘናል በሚገርም ሁኔታ ማለት ነው። ግን 7 ወር ሆነን አይመስልም። ኦልሞስት አሁን ከየትኛውም ቤተሰብ ከየትኛውም ቦታ ይልቅ ጊዜያችንን የምናሳልፈው የምንቀርጽበት ቦታ ላይ ነው። ሶ እንደ ቤተሰብ ነው ይሰራል። ሶ አንድን ስራ በእያንዳንዱ ቀን ወደኸው እንድትሰራ እዛ ቦታ ላይ ያለው አትሞስፌር ይወስኗል። ይሄ ጓደኝነቱ፣ መከባበሩ፣ ከዛ ስራውንም ባለሙያውንም ማክበሩ ስራውን ወደኸው በደንብ እንድትሰራ ያደርጋልና በእያንዳንዱ ቀን እነሱ ይሄኛው አሪፍ ነው እኮ ይሄኛው ቆንጆ ተደርጎ ነው ይሰራው ምናምን ሲሉ ዴይሊ ከትላንትና የተሻለ ነገር ለመስራት ነው የምትመጣው። ሶ እዛ ቦታ ላይ ማለት እኛ እንደውም በመሃል ያንዱ ሲን ሲሰራ አንዳችን እናርፋለን። ካሜራማን፣ ሳውንድ ዳይሬክተሩ ከኋላ በሙሉ ሙሉ ቀን ወይም 24 ሰዓት እነሱ እየሰሩ ነው። እኛ ሲን ሲቀያየር እኛ እናርፋለን፣ እነሱ ያርፉ። እንደውም ትልቁ ሸክም እነሱ ላይ ነው ያለው። ግን በማግስቱ ደግሞ ሁሌ እንደ አዲስ ነው የሚመጡት እና እነሱን እጅግ በጣም አድርገን እናመሰግናለን። የእውነት በጣም ማለት ነው ላይክ አሁን ቤተሰብ ሆነናል። የስራ ባልደረባ ብቻ አይደለም፣ ህይወታችን እዛ ነው ያለውና ያ ነገር ነው አሪፍ ነገር አድርገን እንድንሰራ የሆነው። ሌላው እንደ ባለሙያ ወይም እንደ ተዋናይ ሳይሆን እንደ ተመልካች ደግሞ ቤት ከቤተሰቦች ጋር ከጓደኞች ጋር ምናምን አያዋለሁ። እነሱ የሚሰጡ ፊድባክ ደግሞ አለ። ከዛ ሰዎችን ስታገኝ ደግሞ የሆነ ታሪክ ይነግሯል ከዛ ጋር የተያያዘና የእውነትም ታሪክ እየነገረ ነው የሚለው ነገር ውስጥህ ይመጣል። በቃ የሆነን ቤት እየነካ ነው። በእርግጠኝነት እዛ ላይ ካሉት ካራክተሮች ቢያንስ በትንሹ አንዱ ካራክተር ወይም አንዱ ገጸ ባህሪ አንደኛው ቤት ውስጥ አለና ሁሉም የኔ ብሎ እያየው ያለው ድራማ ነውና ለሚሰጡን ፊድባክ መንገድ ላይም በተለይ ሶሻል ሚዲያዎች ላይ ሁሉንም እጅግ አድርገን የኢትዮጵያ ድራማ ነው ሞር በቃ በስነ ስርዓት ህብረተሰቡን ታይበታል። አባትየውን ባትሆን ወንድምየውን ባትሆኚ ሚስትየውን ከአረብ ሀገር የመጣችው ጀንደር የኤድሜም የጀንደርም እንትን በጣም ሬዝኔት ያደርጋል ከሰው ጋርና በጣም ጥሩ ስራ ነው። እኛም ደስ ብሎን በፍቅር ነው እየሰራን ያለ ነው። እግዚአብሔር መጨረሻችንን ያሳምርልን። በጣም ቆንጆ ድራማ ነው። እናመሰግናለን።